Lord told me I'm going to Ethiopia. አስተምሮም ህይወቱም ብዙ ጥያቄ ያለበት ስለሆነ የቃሊቲ ፕሬዝዳንት ዶክተር ስምዖን ኤሊሶ እንደተገለጠው በተለይ በዚህ ጊዜ መግለጫውን መስጠት ያስፈልገው ከውጭ ሀገር ቤኒሂን የተባለ አስተማሪ ግብዣ እንደተደረገለትና በኢትዮጵያ መጥቶ አገልግሎት ለመስጠት ስልጠናዎችን ለመስጠት ዝግጅት እየተደረገ እንዳለ ስለሰማን የዚህ ሰው አስተምሮም ህይወቱም ብዙ ጥያቄ ያለበት ስለሆነ የሱ ወደ ኢትዮጵያ መጥቶ ማስተማር በአገራችን ውስጥ ላለው የሐሰት አስተምሮ እንቅስቃሴ የበለጠ ጉዳት የሚያመጣ የበለጠ የሚያስፋፋ ሆኖ ስላገኘ ነው ይሄን መግለጫ መስጠት ያስፈልገው። ቤኒሂን ማን ነው? አስተምሮ ምንድነው? ለምንድነው የሱን አገልግሎት ወደ ኢትዮጵያ መምጣት የምንቃወመው የሚለውን ዝርዝር መግለጫ እናቀርባለን። በጽሁፍ ተዘጋጅቷል። በተለያዩ የሚዲያ አማራጮቻችን በቴሌግራም፣ በፌስቡክ፣ በህይወት ቲቪ በሌሎችም ሙሉውን የተጠናከረውን ሰፋ ያለ መግለጫ እናቀርባለን። ለዚህ አጭር መግለጫ ግን ዋና የቤኒን አገልግሎት ወደ ኢትዮጵያ መምጣቱን የምንቃወምበትን ምክንያት ለመግለጽ ነው። ቤኒሂን በዓለም ዙሪያ በእርግጥ የታወቀ አስተማሪና አገልጋይ እንደሆነ ብዙ ተከታይ እንዳለው ይታወቃል። ነገር ግን አገልግሎቱ ብዙ ጥያቄዎች ያሉበት ነው። እነዚህን ቀለል ባለ በአራት ሐሳቦች ለመግለጽ እሞክራለሁ። ቤኒን የብልጽግና እና የጤና ወንጌል እና የቃል እምነት እንቅስቃሴ አራማጅ ነው። እነዚህ በጣም አደገኛ የሆኑ ትምህርቶች እንደሆኑ ነው በቃለ ሕይወት የምናምነው። የብልጽግና ወንጌል በዋናነት የሀብትና የጤና ወንጌል ወይም ስብከት ሊባል የሚችል ነው። የክርስቶስን መስቀል ክርስቶስ በመስቀል ላይ ያደረገውን የመዋጀት የመቤዠት ስራ አሳንሶ ሀብትና ገንዘብ ጤና እንድናገኝ ነው ዋናው የሚል የክርስቶስን የመስቀል ስራ በመስቀል ላይ የተሰራውን ስራ አሳንሶ አኮስሶ የሚያቀርብ አስተምህሮ ነው። ጌታ ኢየሱስ ክርስቶስ የመጣበት ዓላማ ትልቅ እንደሆነ የሰው ልጆችን ለማዳን እንደሆነ ከጤናና ከሀብት የበለጠ ሰፊ የድነት ስራ እንደሰራ መጽሐፍ ቅዱስ ያስተምራል። ይሄንን አሳንሶ የሚያቀርብ ስለሆነ ነው አንደኛው የቤኒንን አስተምሮ የምንቃወመው። ሌላው ከጤና ጋር በተገናኘ መታመም የእምነት መጉደል ነው፣ ጤና ከሌለህ እምነት ልክ አይደለም ብሎ የእምነት ደካማዎች ጉዳይ እንደሆነ አድርጎ ነው የሚያቀርበው። ይሄ ደግሞ ከመጽሐፍ ቅዱስ አስተምሮ ጋር የሚጋጭ እንደሆነ ስለ ህመም፣ ስለ በሽታ፣ ስለ ፈውስ መጽሐፍ ቅዱስ የሚያስተምራቸው ነገሮች ቢኖሩ ይሄ ግን ፈር የለቀቀ አስተምሮ ስለሆነ ይሄን የሚያስተምርም ስለሆነ በዚህ ምክንያት የቤኒን መምጣት ጤነኛ አስተምሮ የሌለው ሰው ስለሆነ የምንቃወመው በዚህ ምክንያት ነው። ሁለተኛ ቤኒሂን የታወቀው ትልልቅ የፈውስ ክሩሴዶችን በማድረግ ነው። በጣም በትልልቅ አደባባዮች በቴሌቪዥን ብሮድካስት በተደረጉ ትልልቅ የፈውስ ክሩሴዶቹ ይታወቃል። ብዙዎች እንደተፈወሱ ቢነገርም በተጠኑ ጥናቶች ተፈወሱ የተባሉ ሰዎች እውነተኛ ፈውስ እንዳላገኙ፣ ተፈውሰናል ብለው የሚመሰክሩ ሰዎች በብዙ ጫና በብዙ ማኒፑሌሽን እንደሆነ ያን ምስክርነት እንዲሰጡ የሚደረገው የተረጋገጠ ስለሆነ ደግሞ ያልተፈወሱ ሰዎች ተፈውሳቸዋል ተብሎ ያልተፈወሱትን የኔ ጉዳይ አይደለም ብሎ የሚናገርም ሰው በመሆኑ ምክንያት ይሄ ደግሞ በአገራችን በጣም የተስፋፋ ስለሆነ ይሄንን በዓለም ዙሪያ ታዋቂ የሆነውን ሰው ማምጣት ይሄ ችግር በአገራችን እንዲስፋፋ ያደርጋል የሚል እምነት አለን። ሶስተኛ ቤኒን በተለያየ ጊዜ ትንቢቶችን ተናግሯል። የተናገራቸው ትንቢቶች ሳይፈጸሙ ቀርተዋል። ለምሳሌ ፊደል ካስትሮ የሚባል የኩባ ፕሬዚዳንት በዚህ ዓመተ ምህረት ይሞታል ብሎ ከተናገረ ከብዙ ዓመት በኋላ ነው ሰውየው የሞተው። እና ሌሎችም እንደተናገራቸው የሐሰት ትንቢቶች አሉ። እንግዲህ አንዱ እውነተኛ ነብይ የሚታወቀው የሚናገረው ትንቢት ሲፈጸም ነው። ብዙ የሐሰት ትንቢቶችን ተናግሯል። ሳይፈጸሙ ሲቀሩ ያው በሌሎች ተፋጦ ሲያዝ ያንንም ያመነበት ሁኔታ አለ። ስለዚህ እኛ ደግሞ የሐሰት ትንቢት አንደኛው እውነተኛ ነቢያትን ነው እንጂ የሐሰት የሚናገሩትን ነቢያት ማስተናገድ የለብንም።
ይሄም ሶስተኛው ችግር ነው። ሌላው ቤኒን ያስተምራል በሄደበት እና የሚያስተምራቸው ትምህርቶች ስህተት ያለባቸው ትምህርቶችን ያስተምራል። ከዚህ አንዱ የሚታወቀው ሰው 3 ክፍል አለው፣ ነፍስ፣ ስጋ፣ መንፈስ አለው። እንዲሁም እግዚአብሔር እያንዳንዱ እግዚአብሔር አንድ አምላክ 3 አካል አብ፣ ወልድ፣ መንፈስ ቅዱስ ብለን ነው ምናምነው በስላሴ ምናምን እና አብም 3 አካል አለው፣ ወልድም እንደዚሁ፣ መንፈስ ቅዱስም 9 ናቸው ማለት ይቻላል ብሎ በድፍረት ያስተማረ ሰው ነው። በእርግጥ በኋላ በጣም ወጥረው ሲይዙት ይህንንም አስተባብሏል። ግን እንደዚህ አይነት ጥልቅ የመጽሐፍ ቅዱስ ትምህርት እውቀትም እንደሌለው ይነገራል። አደገኛ የሆኑ ክርስቶስ ሰይጥኗል የሚል አይነት አስተሳሰብ ሁሉ ስለ ሰው ያለው አስተምሮ ሁሉ ልክ ያልሆኑ ስለሆኑ ይሄ ሰው መጥቶ መሪዎችን እንዲያሰለጥን እና አስተማሪዎችን እንዲያስተምር ማድረግ እሱንም በሀገር አቀፍ ደረጃ እንዲህ አይነት ፕሮግራም እንዲያካሄድ ማድረግ እንዲህ አይነት የሐሰት ትምህርቶች እንዲባዙ መንገድ የሚከፍት ስለሆነ ይህን ሰው ወደ ሀገር ውስጥ ማምጣት እንዲያገለግል መፍቀድ ለቤተ ክርስቲያን አደገኛ ነው ብለን ስለምናምን ይህን አጥብቀን የምንቃወመው ይሆናል። እነዚህ ያነሳናቸው ነገሮች በደንብ ጠለቅ ብሎ ለመመርመር ለሚፈልጉ እንዳልኩት ቅድም ሙሉ ጽሑፍ እናዘጋጃለን፣ ሰፋ ባለ ሁኔታ እዚህ ባነሳዋቸው 4 ነጥቦች ዙሪያ ከነ ማስረጃዎቹ ከሱ ጋር አብረው ሲያገለግሉ የነበሩ ሰዎች የሰጡት ምስክርነት፣ በተለይ የወንድሙ ልጅ የሆነ ኮስቲሂን የሚባል አጠገቡ ብዙ ዓመት አብሮ ያገለገለ ሰው የሰጣቸው ምስክርነቶች አሉ። በእነዚህ ምክንያቶች በብዙ ቦታ ተቀባይነት የሌለውን ሰው አምጥቶ ሀገራችን ላይ አገልግል፣ በረከት ከሱ ጋር ይመጣል ብሎ ማመን የዋህነት ነው። የእግዚአብሔርንም መንጋ ለተኩላ አሳልፎ መስጠት ስለሆነ ይሄን አጥብቀን የምንቃወም መሆኑን ለመግለጽ ነው። አመሰግናለሁ። የጌታ ጸጋና ሰላም ይብዛላችሁ። አሁን በቤተ ክርስቲያናችን ፕሬዝዳንትና እንዲሁም በዋና ጸሐፊያችን በተገለጸው መሰረት በዚህ በአስተምሮ ዝንፈትና በስህተት ትምህርት ዙሪያ በተለይም ደግሞ ከቤኒን ከሚባለው ሰው ጋር በተያያዘ እንደቀረበው ስለዚህ እኛ ምን ማድረግ አለብን የሚል ሐሳብ ለመጨመር ነው። የእግዚአብሔር ቃል እንደሚናገር መጽሐፍ ቅዱስ ላይ ሐዋርያው ጳውሎስ እንደሚናገር በደሙ የዋጃትን ቤተክርስቲያን ተጠብቋትና ትንከባከቧት ዘንድ ለራሳችሁና ለመንጋው ተጠንቀቁ እንደሚል እኛ የቤተክርስቲያን መሪዎች በተለይም ደግሞ በየመዋቅሩ በኢትዮጵያ ቃለ ሕይወት ቤተክርስቲያን ከዋና ጽሕፈት ቤት ጀምሮ በቀጣና በህብረቶችና እንዲሁም በአጥቢያዎች ውስጥ የሚታገለግሉ ሁሉ በዚህ ሁኔታ ውስጥ ይሄንን የቤኒንን ትምህርት እና እዚህ ኢትዮጵያ ውስጥ መጥቶ እንዲያገለግል ተፈቅዶ እየተደረገ ያለውን ዝግጅት በተመለከተ ሚመኑ ከዚህ ከቃለ ሕይወት አስተምህሮና የእምነት ተቋም አንጻር ይሄንን የማንደግፍ መሆኑን እንዲሁም ደግሞ ሚመኑ ወደዛ እንዳይሄድ በተለይ የቤተ ክርስቲያን መሪዎች በየትኛውም አጋጣሚ ህዝቡን ማስተማር፣ መግለጫዎችን መስጠት፣ ግንዛቤን ማስፋት እንደሚያስፈልግ ለማስጠንቀቅ እንዲሁ ለማሳሰብ ነው። ከዚህም በተጨማሪ ምናልባትም በአጠቃላይ በዘመናችን ያለውን የአስተምህሮ ዝንፈትና የስህተት ትምህርቶችን በተመለከተ በቤተ ክርስቲያናችን የዕቅበተ እምነት ክፍል በቴዎሎጂ መምሪያ ውስጥ ከፍተኛ ስራ እየሰራ ይገኛል። ጥናቶችን እያካሄደ ይገኛል። በዚህ መሰረት በየመዋቅሩ የሚገኙ አገልጋዮችና መሪዎች እንዲያጠኑ እንዲሁም ደግሞ የአሰልጣኞች ስልጠና በመውሰድ በተለያዩ ፕሮግራሞች ላይ፣ ኮንፈረንሶች ላይ እንዲሁም ደግሞ ወርክሾፖች ላይ በማስተማር የህዝቡን ግንዛቤ እንዲያሰፉ የሚያስችል ስራ ዝግጅት እየተደረገ ይገኛል። በዚህ መሰረት ሌሎችም ከቤኒን በተጨማሪ በተለይም ደግሞ በዚህ ዘመን ሐዋርያትና ነቢያት ነን የሚሉ ብዙ በየመንደሩ ያሉ አገልጋዮች ስላሉ የቤተ ክርስቲያናችን መሪዎች መንጋውን ከመጠበቅ አንጻር ቃለ ሕይወት የእነዚህን ሰዎች ነቢያትንና ሐዋርያትን ስለማትሾም እንዲሁም ደግሞ አገልግሎታቸውንም ስለማትቀበል በየትኛውም በኮንፈረንስ ይሁን በዓመታዊ ፕሮግራሞችን እንዳትጋብዟቸውና ህዝቡንም እንድትጠብቁ ያለውንም ክፍተት በመምላት እንድታስተምሩ፣ እንድታሳስቡ፣ እንድትጠብቁ እያሳሰብን ለዚህ እንዲረዳ ዋና ጽሕፈት ቤቱ ከቀጣና መሪዎች ከህብረት እንዲሁም አጥቢያ ላይ ከሚገኙ አገልጋዮች ጋር በመተባበር ሰፋ ያለ ጥናቶችን እንዲሁም ደግሞ
የውይይት መድረኮችን በማመቻቸት እንዲሁም ደግሞ ትምህርቶችን በማስተማር ህዝቡን ወደዚህ እውነት ለመምራት ዝግጅት እያደረገ እንደሆነ ለመጨመር ነው። አመሰግናለሁ። እንግዲህ እንደተገለጠው የስህተት አስተምሮን የመቃወም ነገር የሁላችን ኃላፊነት ነው። መጽሐፍ ቅዱሳችን በስህተት ጉዳይ ላይ በጣም ግልጥ አስተምሮ አለው። ከመጽሐፍ ቅዱስ አንጻር ትክክል ያልሆኑትን ትክክል አይደለም ማለት ተገቢ ይሆናል ማለት ነው። የስህተት አስተማሪዎችን የምናውቀው አንዱም በሚያደርጉት መንገድ ነው። የትምህርትን የሚያቀርቡበት መንገድ ከመጽሐፍ ቅዱሳችን ያፈነገጠ ነው። በአብዛኛው ለራሳቸው ጥቅም ስሉ የሚያደርጉት እንደሆነ እናስተውላለን። እንደዚሁም በተለያየ መንገድ እስካሁን ድረስ እንዳየነው ከመጽሐፍ ቅዱስ ያፈነገጠ የህይወት ልምምድ ያላቸው መልካም የህይወት ምስክርነት የማይታይባቸው አገልጋዮች ናቸውና ምዕመናን ከዚህ እንድትጠበቁ ሌሎችም እንድትጠበቁ የሁሉ ኃላፊነት እንደሆነ ለመግለጽ እንወዳለን። እነዚህ ጽሁፎች በተለያየ መንገድ ይዘጋጃሉ። በቤተክርስቲያናችን ባለ አቅም ሁሉ ጽሁፎች በማሰራጨት ትምህርታዊ ኮንፈረንሶችን በተለያየ ስፍራ በማድረግ ማሰልጠን የሚችሉትን አገልጋዮች አሰልጥነን በማሰማራት ሰዎች ከስህተት ትምህርት እንዲጠበቁ መሰረታዊ ስራዎችን የምናከናውን እንደሆነ ለመግለጥ ያክል ነው። እግዚአብሔር አብዝቶ ይባርካችሁ።